ماشي. بس جزاك الله خير ترشان. مرحبا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ሰላም ነው ቦስ? أنا الحمد لله. ጥያቄ ነበረኝና ሁለት ጥያቄ ነው። አንደኛው ሁሉ ጊዜ ጓደኛዬ ያዕቆብ ሌሊት ያርግልሽ ትለኛለች ማለት ነው። ክርስቲያን ናት። ምን ማለት ነው? የያዕቆብ ሌሊት ማለት ምን ማለት ነው? ጥሩ ጥያቄ። መጽሐፍ ቅዱስ ላይ ያዕቆብና እግዚአብሔር ትግያ ተጋጥመው ካልባረከኝ አልለቅህም ብሎ ያዕቆብ እግዚአብሔርን ይዞት ባርኮት የለቀቀበት ሌሊት ስለሆነ ነው። እና እሱ ሀሳቧ ምንድን ነው? ያው እንደተረዱት እነሱ ይህ ለአምላክ የማይገባው ነገር ቢሆንም ሀሳቧ ምን ለማለት ፈልጋ ነው? በቃ ሌሊቱን ሙሉ በጸሎት ታግሎ አድሮ ያዕቆብ ተቀባይነትን ያገኘበት ሌሊት ለማለት አስባ ነው። እና ከአምላክሽ ከአላህ ጋር ጸሎትን አድርገሽ ለምነሽ ተቀባይነትን ያገኘሽበት ተቀባይነትን ያገኘሽበት ሌሊት ያድርግልሽ እያለች እየተማጸነች ነው። ግን ይሄ የተገለጸበት አገላለጽ መጽሐፉ ላይ በጣም ያሳዝናል። ቃል በቃል ያዕቆብና እግዚአብሔር ትግያ ተጋጥመው ይላል። ያኔ ከተደረገ በኋላ ያዕቆብ እግዚአብሔርን ታግሎ አሸነፈው ይላል። ታግሎ አሸነፈው ይላል። ከዚያ በኋላ ከሰውም ጋር ከእግዚአብሔርም ጋር ታግለህ አሸንፈሃልና ከዚህ በኋላ ያንተ ስም ያዕቆብ ሳይሆን እስራኤል ይባላል። እግዚአብሔርን ታግለህ አሸንፈሃል። ለቃሉ አይከብድም። ጉድሸት እያለ ነው ኮሜንት ላይ ላሳየ መጽሐፋችሁን ላሳያችሁ። ያዕቆብና እግዚአብሔር ትግያ ሁሉ ተጋጥመዋል። ላሳያችሁ። ድብድብ ሁሉ ተካሂዶ ነበረ። እኔ ከራሴ አንዳች አልናገርም። እሺ ክርስቲያኖች፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም። እና ምን ያስቅሻል? እሺ ኦሪት ዘፍጥረት አሁን ላሳያችሁ። እዚህ ጋር ኦሪት ዘፍጥረት ላይ የእግዚአብሔርና ያዕቆብ እሱ በውስጥ ጽፌልሃለሁ፣ መልስልኝ። እሺ አውራኝ። እሺ ያዋላህ ተመልከቱ። ያዕቆብና እግዚአብሔር ያውና ኦሪት ዘፍጥረት ይታያቸዋል አይደለ? ዘፍጥረት 32 ላይ ያዕቆብና እግዚአብሔር ያደረጉትን ድብድብ እንመልከት። ወደ ታች እንወርዳለን። እዚህ ያውና አርዕስቱ ራሱ ያስደነግጣል። ያዕቆብ ከእግዚአብሔር ጋር የገጠመው ትግል ይላል። ያዕቆብ ከእግዚአብሔር ጋር የገጠመው ትግል፣ በትግያው ላይ ማናሸነፈ ውጤቱን መጨረሻ ላይ እናያለን። አሁን ድብድቡን እናንብብ። በዛች ሌሊት ያዕቆብ ተነሳ፣ ሁለቱን ሚስቶቹን አለ። የእግዚአብሔር ሰው ያዕቆብ ሁለት ሚስት ነበረው። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ሁለትና ከዚያ በላይ ያገቡ ነበር ነቢያት። ሁለት ሚስቶች ነበሩት። በዚያችም ሌሊት የያዕቆብ ሌሊት ይችነች። አዳምጪ። ያዕቆብ ተነሳ፣ ሁለቱን ሚስቶችንም እንዲሁም ሁለቱን ሴት አገልጋዮችንና 11 ልጆችን ይዞ በያቦቅ መልካ ተሻገረ ይላል። ወንዙን አሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ። ያዕቆብ ግን ብቻውን እዚያው ቀረ። አንድም ሰው እስኪነጋ ድረስ ሲታገለው አደረ። ያም ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሹልዳ ነካው። በግብ ግቡም የያዕቆብ ጭን ከመጋጠሚያው ላይ ተናጋ። በዚያ ጊዜ ሰውየው እንግዲህ መንጋቱ ስለሆነ ልቀቀኝ ልሂድ አለው። ያዕቆብም ካልባረከኝ አልለቅህም አለው። ሰውየውም ስምህ ማን ነው አለው። ያዕቆብም እርሱም ምን አለ? ያዕቆብ ነው አለ። ሰውየውም ከእግዚአብሔርም ከሰዎችም ጋር ታግለህ አሸንፈሃልና ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው። ያዕቆብም እባክህ ስምህን ንገረኝ ብሎ ጠየቀው። ሰውየውም ስሜን ለማወቅ ለምን ፈለግክ አለው። በዚያም ስፍራ ባረከው አለ። ስለዚህ ያዕቆብ እግዚአብሔርን ፊት ለፊት አይቼ እንኳ ሕይወቴ ተርፋለች ሲል የዚያን ቦታ ስም ጽንኤል አለው ይላል። ስለዚህ ፊት ለፊት እዛ አይቶ ሲታገል የነበረው እግዚአብሔር እንደሆነ ይናገራል። እንዳጠቃላይ እግዚአብሔርና ያዕቆብ ትግያ ተጋጥመው ግብ ግብ ይላል። እዚህ ጋር በግብ ግቡም ይላል። ያ ሰላም
እና ትግያን ያዕቆብ ነው ያሸነፈው። እዚህ ጋር ውጤቱን ሲነግረን ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃል ይላል። ይሄ ነው እና ያዕቆብ ሌሊት ይችነች። እሺ እሱ አንድ ጥያቄ ነበረኝ። እሺ ማን ልቀጥል? ቀጥይ። እሺ ቀጥይ። መርሐባ። ኖህ ከገሞራና ሰዶም ሲወጣ ከሚስቱ ከሁለት ልጆቹና ከሚስቱ ጋር ወጣ። ወደ ኋላ ትመልከቺ ተብላ የጨው ሐውልቷን አቀረች ሎጣ መጽሐፍ ቅዱስ ላይ። አዎ እና ከሁለት ልጆቹ ጋር መጽሐፍ ቅዱስ የሆነ የሚያስጠላ ታሪክ አለው። ከዛ ከወጣ በኋላ የኖረበት ሁለቱ ልጆቹ አስካሪ መጠጥ ጠጥተው ከሱ ጋር ተኝተው ወለዱ ምናምን ይላል መጽሐፍ ቅዱስ። በቁርአን ምን ይላል ስለሱ ታሪክ? በጣም ጥሩ። እሱን አላህ Subhanahu Wa Ta'ala በነብያት ላይ የተወረፈው እነዚህ ውሸት ናቸው። እንደኛ እሱን ይሄንን በፍጹም ኖህን ማነው ሎጥን በተከሉ እሱ መልካም ባሪያ ነው ብሎ አረጋገጠለት። ያ ሁሉ የተነሳውን ስህተት መሆኑን እየገለጸ አላህ Subhanahu Wa Ta'ala ነብያቶችን ሲገልጻቸው ጊዜ ወሎጥን አተይናሁ ሁክመን ወዒልማ ይላል። ሎጥን ጥበብንና እውቀትን ችሬዋለሁኝ አለ። በአንድ ቦታ ላይ 18 ነብያትን ሲጠቅስ ሎጥንም እዚያው ጋር ጠቀሰውና ምን አለ? ወኩለን ፈضلنا على العالمين አለ። እነዚህን ከዓለማት ህዝብ ሁሉ አስበልጫቸዋለሁ እያለ ይናገራል። እነዚህ ነብያቶች ሁሉ በጥቅሉ ጻድቆች እንደሆኑ ይናገራል። ጻድቅ ማለት የአምላኩን ትእዛዝ ያልተጻረረ የአምላካቸውን ትእዛዝ የጠበቁና የሄዱ ናቸው። እንዳልሽው ግን መጽሐፍ ቅዱስ ላይ ሎጥን በሚያሳዝን ሁኔታ ይገልጸዋል። ሎጥ እንደ መጽሐፍ ቅዱስ ታውቃላችሁ ልጆች ከሁለት ሴት ልጆቹ ጋር ወሲብ አድርጎ አስረግዞ አስወልዷቸዋል። ሁለት ሴት ልጆቹ ጋር ወሲብ አድርጎ አስረግዞ አስወልዷቸዋል። አትዋሽ እያሉ ነው። እኔ ከራሴ አንዳቸው አልናገርም። ቆይ አውጥቼ ላሳያችሁ። እንዳነበብኩ እናገራለሁ። ንግግሬም ቅን ነው። በማስረጃ እኔ አይደለው እንደ ያልኩት አንተ መቻልክ እኮ ውሸት ነው እያሉ ነው ክርስቲያን ልጆች ኮሜንት ላይ። ውሸት ነው እውነት ጭኑ። እኔ ያነበብኩትን እኮ ነው እየተናገርኩ ያለሁት። አዎ ትክክል። አሁን ላሳያችሁ፣ መጽሐፉ ላይ ላሳያችሁ። ኦሪት ዘፍጥረት ላይ ታገኝታላችሁ። ግን እኔ ውሱ ያልገባኝ ነገር ማለት ነው ማለት ከቁርአን በፊት የነበሩ ናቸው። እንደውም እንዳነበብኩት ከሆነ ተውራትና ኢንጂል ይባላሉ አይደል በእስልምና? እሺ ማለት ዘፍጥረትና ወንጌል ማለት ነው። እሺ መመሳሰሉ ነው። አሁን ትንሽ እንትን ያለሽ ጥያቄ ሆነብሽ። ምን ሆኖ ነው? አይ ምን ሆኖ ነው ታዲያ? ፈጣሪ ያወረደው ቃል ከነበረ ቁርአን በኋላ ተስተካክሎ ቢመጣም እነዚህ የመጀመሪያ ኦሪትና ወንጌል ሁለቱም ከፈጣሪ የወረዱ ከሆኑ ምን ሆኖ ነው እንደዚህ የሆኑት? ሰዎች በርዘዋቸው። ይሄን እኮ ቁርአን እየነገራችሁ ነበር። ቁርአንን ወላሂ ላዚም ክርስቲያኖች በእንትን እዩት፣ በቃ በንጹህ እንትን አንብቡት። ሊያርም እነዚያን ቀደምቶችን ሊያርማቸው ነው የመጣው አላህ። ማን ነው የላከ? ቁርአን የመጣው ለዚህ ነው አላህ የላከ። በታች አለ አይደል? እውነቱን እውነት ነው ብሎ ይናገራል፣ ሐሰት ደግሞ ሐሰት ነው ይላል። በታች አምላክ አላህ Subhanahu Wa Ta'ala እነዚያን መጽሐፍቶች የተናገራቸው በነብያት በኩል እርሱ ነበረ። ግን በሱ ቃል ላይ ጨምረውበታል እያለ ተናገራቸው። ጨምረውበታል፣ ሰዎች በርዘውታል። እውነታው ይሄ ነው ብሎ መጨረሻ ዘመን ላይ መላክ ስላለበት ላከላችሁ። ያ አህለል ኪታብ قد جاءكم رسولنا እያለ ተናገረ። ያውና እናንተ አይሁድ ክርስቲያኖች ሆይ መልእክተኛ ይመጣላችኋል እናንተም ይላችኋል። يبين لكم كثيرا مما كنتم تخفون من الكتاب ويعفو عن كثير ከመጽሐፉ ስትደብቁ የነበሩትን ብዙ እውነት ይገልጽላችሁ ዘንድ ይላል። ብዙ እውነታዎችን ደብቀዋችኋል፣ ብዙ እንደገና ደግሞ የሌሉን ሐሰት ጨምሮባችኋል። ከዚያ መካከል በነብያት ላይ የተወራው ነብያት ዝሙት ከልጆቻቸው ጋር አስቡት። ይሄን ታላቅ ነብይ ነው ተመልከቱ። ይሄን ለምሳሌ ተመልከቱ። ያው ሉጥ አለይሂ ሰላም ታውቃላችሁ አይደል ልጆች? ሉጥ መጽሐፍ ቅዱስ ላይ ምን ተብሎ እንደተገለጸ ጉር ተመልከቱ። ሉጥም ከዞአር ወጣ
በዙዓር ይቀመጥ ዘንድ ስለፈራም ከሁለቱ ሴቶች ልጆች ጋር በተራራ ተቀመጠ ይላል። የሚገርምሽ እነዚህ ሁለቱ ሴት ልጆቹ ተከታዮቹ ናቸው፣ ጻድቆች ናቸው። ይህን ኃጢአት በፍጹም አላደረጉ። አላህ በቁርአን ላይ ሁለቱንም መልካም ልጆችን ይዘህ ውጣ ከቤተሰብ ጋር እያለ እነሱን እንዳዳናቸው መልካሞች እንደሆኑ ጻድቆች እንደሆኑ ይገልጻቸዋል። እዚህ ጋር ግን ተመልከቱ መጽሐፍ ቅዱስ ላይ እነዚያ ሁለቱ የሉጥ ሴት ልጆች ከአባታቸው ጋር ወሲብ ፈጽመዋል ይለን ነው። ምን አለ ቀጥሎ? ሎጥም ከዙዓር ወጣ፣ በዙዓርም ይቀመጥ ዘንድ ስለፈራም ከሁለቱ ሴቶች ልጆች ጋር በተራራ ተቀመጠ፣ በዋሻም ከሁለቱ ሴቶች ልጆች ጋር ተቀመጠ። ታላቂቱም ታናሽቱን አለቻት፣ አባታችን ሸመገለ፣ በምድር ሁሉ እንዳለው ልማድ ሊገናኘን የሚችል ሰው ከምድር ላይ የለም። ተመልከቱ፣ ሊገናኘን የሚችል ሰው በምድር ላይ የለም፣ ወሲብ የሚያደርጋቸው ሰው ማለት ነው። ከዚያስ አባታቸውን ሊገናኙት ነው። ነይ አባታችንንም የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር ተባባሉ። በዚያችም ሌሊት አባታቸውን ወይን ጠጅ አጠጡት። ታላቂቱም ገባች፣ ከአባቷም ጋር ተኛች። እርሱም ስትተኛ ስትነሳ አላወቀም ነበር፣ አስክረት ማለት ነው። በነጋውም ታላቂቱ ታናሽቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛሁ፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣውና አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር። ከዚያስ አባታቸውን በዚያች ሌሊት ደግሞ የወይን ጠጅ አጠጡት። ታናሽቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛ ስትነሳ አላወቀም። ከዚያስ የሎጥም ሁለቱ ሴት ልጆች ከአባታቸው ጸነሱ። ታላቂቱም ወንድ ልጅ ወለደች፣ ስሙንም ሞአብ ብላ ጠራችው። እርሱም እስከ ዛሬ የሞአባውያን አባት ነው። ታናሽቱም ደግሞ ወንድ ልጅ ወለደች፣ ስሙንም የወገኔ ልጅ ስትል አሞን ብላ ጠራችው። እርሱም እስከ ዛሬ የአሞናውያን አባት ነው። የጌታ ሰው ተመልከቱ። የሉጥ ዓለይሂ ሰላም ሴት ልጆች እነዛ ጻድቅ ልጆች አላህ በቁርአን ላይ ሲናገር ምን ይላል? ስለ ሉጥ ምን እንዳለ ተመልከቱ። ሴት ልጆቹ ምን ያክል ጻድቅ እንደነበሩ አላህ በቁርአን ላይ ፈማ ወጀድና ፊሃ ገይረ በይት የሚል የሙስሊም ቤተሰብ ብሎ ነው ቃል በቃል የጠራቸው በቁርአን ላይ። ሙስሊም ብሎ ማለት ታውቂያለሽ? እቺ ነው ሙስሊም ብሎ ማለት ለአምላኩ ትእዛዝ ታዛዥ የሆነ ማለት ነው። አላህ መስክሮላቸዋል፣ ታዛዦች ናቸው ለእኔ አላመጹኝም ብሎ የመሰከረላቸውም። እዚህ ጋር ግን አባታቸውን አስክረው ወሲብ ከእርሱ ጋር ፈጽመው ልጆችን ወልደዋል ብሎ መጽሐፍ ቅዱስ ይናገራቸዋል። ለምን ይመስላችኋል? ይሄን አይሁዶች ናቸው ይሄን ያደረጉት። ይሄን ወላሂ ለአዚም አምላክ አይደለም የተናገረው። ነብዩላህ ሉጥም ይሄን አላደረገም፣ ውሸት ነው። ነገር ግን አይሁዶች ይሄን ያደረጉት ለምንድን ነው? ይሄን ብቻ አይደለም የሚገርማችሁ፣ ያዕቆብን አጭበርባሪ ነው ብለው ጽፈዋል መጽሐፍ ቅዱስ ላይ። ያዕቆብ አባቱን ኢስሐቅን ስለማይ ኢስሐቅ ዕውር ነው ማየት የተሳነው ነው ይላል መጽሐፍ ቅዱስ ላይ። ቦታቸው አይደለ? የአባቱን ማነው አባቱን ሄደና እኔ ልጅ ኤሳው ነኝ ብሎ ዋሸው ይላል። ተመልከቱ፣ ነብዩላህ ያዕቆብ እየዋሸ ማነህ ሲለው ጊዜ እኔ ያዕቆብ ነኝ አለ። ማነው ኤሳው ነኝ አለ። ኤሳውና ኢስሐቅ የሚባሉ ልጆች አሉት፣ ኢስሐቅ ማለት ነው። ኢስሐቅ አያይም ነበር። ያዕቆብ ሄዶ አባቱን አጭበረበረው። እኔ አንተ ማነህ ሲለው ጊዜ እኔ ኤሳው ነኝ አለ። እንግዲህ አሁንስ ልባርክህ ነው ና አለው። ተጠጋኝ አለው፣ ባረከው። በረከቱን ወሰደበት የዛኛው ወንድሙ። ልክ ያኛው ወንድሙ ሲመጣ ጊዜ ማነህ ልጄ ብሎ ኢስሐቅ ሲጠይቀው እኔ ኤሳው ነኝ አለ። እንዴ ቅድም መታል ነበር እንዳለው፣ አይ አንተ እኔ አይደለሁም አለ። እንግዲህ አሁንስ በረከትህን ወንድምህ ወስዶብሃል አለው። እገላለሁ አለ በቃ ኤሳው ያዕቆብን። ከዚያም ቶሎ ሂድ ውጣ አለችው። እናቲቱ ነች ይሄን ሁሉ ያደረገችው። የሚገርማችሁ የያዕቆብ የኢስሐቅ ሚስት እናት ነች፣ ርብቃ ነች ይሄን ያደረገችው ይላል መጽሐፉ ላይ። ሂድና የወንድምህን በረከቱን አንተ ቀድመህ ውሰድበት፣ እኔ ኤሳው ነኝ በለው አባትህን ብላ ነገረችው እሷ። በዚህ መልኩ አድርጎ ወንድሙ አባቱን ሸወደው። ከዚያ በኋላ ያዕቆብ ልጅ ቤተሰቡን ይዞ አበለጠ፣ ሸሸ። ኤሳው ገለዋለሁ ሲል ማለት ነው። ወንድምህ ሊገል ይፈልጋል እና ውጣ አለችው። እንግዲህ ነብያትን አጭበርባሪ ማለት ነው። እንግዲህ አባቱን እኔ ኤሳው ሳይሆን እሱ እኔ ኤሳው ነኝ ብሎ አጭበርብሮ በረከት ሰርቆ ያገኘው በረከት ነው። ይሄ ብቻ አይደለም። ዳዊት የወታደሩ ዳዊት ከዕለታት አንድ ቀን ይላል መጽሐፍ ቅዱስ ላይ ዳዊት ነብዩላህ ዳውድን ተመልከቱ። ነብዩላህ ዳዊት ከዕለታት አንድ ቀን አንድ ሴት ሻወር ስትወስድ ያያታል ይላል መጽሐፍ ቅዱስ ላይ። አያትና ማነች እቺ ብሎ ጠየቀ ይላል። እቺማ የኦሪዮ ሚስት ነች አሉት። ኦሪዮ የዳዊት አንደኛው ወታደሩ ነው።
ከዛ በኋላ የኦሪዮ ሚስት ነች አሉት። አይ አምጧት አለ ዳዊት። አረ ባላላት አልሰማቸውም፣ አምጧት። ይዘዋት መጡ። ከዛም ተገናኛት፣ አስረገዛት፣ አስወለዳት። ተመልከቱ። ከዛ በኋላ ባልየው እዛው በተገናኙት ጊዜ ባሏና ኦሪዮ በቃ እኔ ሚስት እፈልጋለሁ ብሎ ቤተመንግስት እዛ ጋር ዝም ብላ አዘባርቅ እያለች ነች ሴትዮ። ይሄንንም ላውጣና ላሳይሽ፣ ይሄንንም አውጥቼ ላሳያችሁ። ወላሂ ላውጣና ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እናገራለሁ። ንግግሬ ቅን ነው። በማስረጃ እንጂ ለማስረጃ አልናገርም። ላሳያችሁ ይሄን ራሱ። እሺ ባልየውን ያስገደለበት ነው። እሱንም ውሸት ነው እያለች ነው። ምን ትላለች? እውነት ነው አይደለ? ማነቡት እኮ ኦርቶዶክስ ብዙ ስለማያነቡ ነው። ተመልከች፣ ያው እነዚህ ጋር ምን ይላል? እንዲህም ሆነ እንዴት አድርጉት አንዴ። እንዲህም ሆነ በአመቱ መለወጫ ነገስታት አንዴ ቆይ ሜት ላድርጋ ድምጽ ስለሚደክም። እሺ ምን ይላል? እንዲህም ሆነ በአመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎችን እስራኤልን ሁሉ ሰደደ። የአሞንም ልጆች አገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር አለ። አሁን አዳምጠው። ዳዊት በኢየሩሳሌም ቀርቶ ነበር። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሻወር ስትወስድ አያት። ሴቲቱ መልከ መልካም ነበረች አለ። ቆንጅዬ ነበረች ሴትየዋ። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድም ሰው ይህቺ የኤልያብ ልጅ የቄትያዊ የኦሪዮ ሚስት ቤርሳቤ አይደለችምን አለ። እንግዲህ ባላላት ኦሪዮ የሚባል ባላላት አሉት። ዳዊትም መልእክተኞችን ልኮ አስመጣት። ታስጠይቆ ባላላት እያሉት መልእክተኞችን ልኮ አስመጣት አለ። ተመልከቱ። ከዚያስ ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ከወር አበባዋ ማለት ነው ከደሟ ከእርሷ ጋር ተኛ። ወደ ቤቷም ተመለሰች። ሴቲቱም አረገዘች። ወደ ዳዊትም አርግዣለሁ ብላ ላከችበት። ያ ሰላም። ነቢዩላህ ዳውድ ዓለይሂ ሰላም በመጽሐፍ ቅዱስ ላይ ይሄ ነው ልጆች። ይሄ መጽሐፍ ወላሂ ለአዚም ብዙ ጉድ ይዟል። ነቢያትን በዝሙት ወርፏል። ከልጆቻቸው ጋር እነ ሉጥ ወሲብ አድርገዋል ይለናል። ሉጥ አስካሪ መጠጥ ጠጥተዋል ይለናል። ዳዊት ልክ እንዲሁ የወታደሩን ሚስት ሄዶ ሚስት አላት እያሉት አንድ ነቢይ ይሄን ያደርጋል ፈጣሪ። ከዛ በኋላ ከዚህ ጋር ወሲብ አድርገዋል ይለናል። ከዛ ይናደረገ ቁርአንን አላህ ለምን እንዳወረደው ገባቸው? አሁን የነቢያትን ክብር ሊመልስላቸው ዘንድ ነው። ይሄ መጽሐፍ ክብራቸውን ነጥቋቸዋልና ነቢይ ተብለው እዚህ ጋር እንዳለ በኃጢአት የተወረፈ ቢሆን እንጂ ንጹህ ሆኖ አታገኙትም። እያንዳንዱ ነቢይ ባሳያቸው። አላህ ግን ቁርአንን አወረደና ነብዩ ሰለላሁ ዐለይሂ ወሰለም ላከና የነቢያትን ክብር ጠበቀላቸው። ታዲያ ሰው ነብዩ ሰለላሁ ዐለይሂ ወሰለም ሊወድና ሊያከብር ሲገባ የነቢያትን ክብር ስለጠበቁ እርሳቸውን ጠሏቸው። መጽሐፋቸውንም ከራሱ ነው ያመጣው። ላ ከራሳቸው አይደለም። እነዚህን ነቢያት ሁሉ የላከ አምላክ ነው የላከላቸው። ያንን ቁርአን ክብራቸውን ያስጠብቀላቸው። ተመልከቱ ቀጥሎ ምን እንደሚል። ይሄ እናንተ ይገርማችኋል። ከዚህ በላይ የከፋው ከዚህ በኋላ ተመልከቱ። ዳዊት ምን አደረገ? ተመልከቱ። እችን ሴት ተገናኛት አይደለ? የሰው ሚስት። አሁን ምን ሊያደርግ ነው? ዳዊት የዚችን ባል ሊያስገድለው ነው። ለምን? እችን ሴት ለራሱ ለግሉ ሚስት ሊያደርጋት ዳዊት ማለት ነው። ባሏን ሊያስገድለው ነው። ዳዊትም ወደ ኢዮአብ ቄትያዊውን ኦሪዮን ስደድልኝ ብሎ ላከ ይላል። ኢዮአብም ኦሪዮን ወደ ዳዊት ሰደደው። ገብታች አለ አይደል? ለመልእክተኛ ላከና ዳዊት የዚችን ሴት ባል ኦሪዮን ላኩት አለና አስላከው። ኦሪዮም ወደ እርሱ መጣ ይላል። ወደ እርሱ በመጣ ጊዜ ወደ ዳዊት የሴትየዋ ባል ማለት ነው። ተመልከቱ። ዳዊት የኢዮአብን የህዝቡን ደህንነት ሰልፉንም እንዴት እንደሆነ ጠየቀው። ዳዊትም ኦሪዮን ወደ ቤትህ ሂድ አለው። ሂደ ወደ ቤትህ ንካ አለው። እግርህንም ታጠብ አለው። ኦሪዮም ከንጉሱ ቤት ሲወጣ ማለፊያ የንጉስ ቤት መብል ተከትሎት ሄደ ይላል። ኦሪዮ ግን ከጌታው ባሪያዎች ሁሉ ጋር በንጉሱ ቤት ደጅ ተኛ፣ ወደ ቤቱም አልወረደም። ገብታችኋል አይደል? ሂድ ወደ ቤትህ አለው ባሏን፣ የሴትዮዋን ባል። ሰውየው ግን አልሄደም፣ በቃ እዛው ተቀምጧል። ኦሪዮም ወደ ቤቱ አልሄድም ብሎ ለዳዊት ነገሩት።
ለዳዊት በቃ ነገሩት። ኦሪዮ ወደ ቤቱ አልሄደም እኮ አሉት። ዳዊትም ኦሪዮን አንተ ከመንገድ የመጣህ አይደለህምን? ስለምን ወደ ቤትህ አልወረድክም አለው። ሂድ እንጂ ወደ ቤትህ እያለው ነው። ኦሪዮም ዳዊትን ታቦቱና እስራኤል ይሁዳን በጎጆ ተቀምጠዋል። ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤቴ እሄዳለሁ? ሆነ ሚስቱን ብሎ ነው እዛ የተቀመጠው ይሄ ምስኪን። ዳዊት ግን እዛ ወስዶ ተገናኝቶበት አስረግዞበት አስቀምጦለታል። ሚስቴን ብሎ ነው ገብታችኋል? ሰው የተቀመጠው በህይወትህና በህያው ነፍስህ እምላለሁ ይህን ነገር አላደርገውም አለው። ይሄማ በቃ መገደል አለበት ይሄ ሰው ሚስቴን እያለ ነው። ገብታችኋል አይደል? ዳዊት ሊያስገድለው ነው። ዳዊትም ኦሪዮን ዛሬ ደግመህ ከዚህ ተቀመጥ፣ ነገም አሰናብትሃለሁ አለው። ኦሪዮን በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። ዳዊትም ጠራው፣ በፊቱም በላና ጠጣ፣ አሰከረውም አለ። ነቢዩላህ ዳውድ ይሄን ወታደሩን አሰከረው። ተመልከቱ፣ አሰከረው። ነቢይ የሆነ አስካሪ መጠጥ ሰጥቶ ለሰዎች እያሰከረ ነው። ተመልከቱ። ወላሂ ለአዚም ዳውድ ዓለይሂ ሰላም ከዚህ የነጻ ነው። በአላህ ስም እላለሁ ነቢዩ ዳዊት ይሄን አላደረገም፣ ውሸት ነው። ነቢያቶች አስካሪ መጠጥን ሰጥተው ለሰው አያሰክሩም። አሰከረው። ከዚያም እንዳደረገው ተመልከቱ። ነገር ግን በመሸ ጊዜ ወጥቶ ከጌታው ባሪያዎች ጋር በምንጣፉ ላይ ተኛ። ያ ሰውዬ ማለት ነው ኦሪዮ። ወደ ቤቱም አልወረደም፣ አሁንም እዚያው ተኛ። በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦሪዮ ልጅ ላከው። ተመልከቱ። ዳዊት ማለት ነው ደብዳቤ ጻፈና ይሄ ኢዮአብ የሚባለው ዋና የጦር መሪና አለቃ ነው። ገብታቸዋል። ዳዊት ደግሞ የዚህ አለቃ ነው። ዳዊት ዋና ነው፣ ይሄኛው የወታደሮች ምናምን እንደዚህ መሪ ነው። ይሄ ኦሪዮ ደግሞ አንዱ የወታደር አካል ነው። ገብታቸዋል አይደለ? ደብዳቤ ጻፈና ዳዊት ለዚህ ለኦሪዮ እንካሂድ ስጥ ብሎ በዚህ ለዋናው ለኢዮአብ ያስልከዋል። ገብታቸዋል አይደለ? በነጋም ጊዜ ዳዊት ለኢዮአብ ለዋናው ደብዳቤ ጻፈ። ይሄን ደብዳቤ ማን እንዲሰጥ ላከው? በኦሪዮ እጅ ላከው። ኦሪዮን ሂድና ስጥ ብሎ በእጁ ሰጠው ማለት ነው። ደብዳቤው ምን እንደሆነ ታውቃላችሁ? በውስጥ ያለው ተመልከቱ። በደብዳቤውም ኦሪዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት፣ ተመቶም ይሞት ዘንድ በኋላው ሽሹ ብሎ ጻፈ ይላል። ደብዳቤው ውስጥ ያለው መልእክት ይሄ ነው። ዳዊት ይሄን ሰውዬ ለማስገደል ማለት ነው፣ ይሄን ኦሪዮን። ምክንያቱም ሚስቴን እያለ አስቸግሯል። ለዛ ሊያስገድለው ምን አደረገ? ደብዳቤ ጻፈ። በደብዳቤው ውስጥ ጦርነት አካሂዳለሁ ለዚህ ለዋናው። በጦርነቱ መጀመሪያ ሰልፍ ላይ ማንን ታሰልፋለህ? ይህን ኦሪዮን አሰልፈው አለው። ከዛ ለምን ጠላት መጥቶ ልክ ሊያጠቃችሁ ሲል እናንተ ወደ ኋላ ፍግፍጉ፣ ከዛ ኦሪዮ እንዲገደል ወታቻለ አይደለ? ይሄን ራሱን የሚያስገድለውን ደብዳቤ ይሄ ምስኪን እየሮጠ ወስዶ ለአለቃው ይሰጣል። በደብዳቤውም ላይ ተመልከቱ፣ ኦሪዮን ጽኑ ሰልፍ ባለበት በፊተኛው ሰልፍ አሰልፈው አለው። በጦርነቱ ላይ ተመቶም ይሞት ዘንድ ከኋላው ሽሹ እናንተ ብሎ ጻፈ። ምስኪን ይሄ ኦሪዮ ራሱን የሚያስገድልን ደብዳቤ ወስዶ ለአለቃው ሰጠ። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቀው ስፍራ ኦሪዮን አቆመው አለ። ዋና ኃይለኛ በቃ ጠላት የሚመጣበት ቦታ ላይ ኦሪዮን ተሰለፍ አለው። ምክንያቱም ታዟል። የከተማይቱም ሰዎች ወጥተው ከኢዮአብ ጋር ተዋጉ። ከዳዊትም ከባሪያዎቹ ከህዝቦችም እያንዳንዱ ወደቁ። ቄትያዊው ኦሪዮም ደግሞ ሞተ አለ። በቃ እሱ ነበር እንዲሞት የተፈለገው። ይሄን ተንኮሉና ሴራውን ግን አምላክ ያውቃል። አሁን አምላክ ደግሞ ሊቀጣው ነው። ተመልከት ምን እንደሚለው። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው አለ። ሪፖርት አደረገ። በቃ ለመልእክተኛውም እንዲህ ብሎ አዘዘው፣ የሰልፉን ነገር ሁሉ ለንጉሱ ነግረህ በፈጸምክ ጊዜ ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? የሩቤሼትን ልጅ አቢሜሌክን ማን ገደለው? ከቅጥር ላይ የወፍጮ መጅ ጥላ በቴቤስ ላይ የገደለችው አንዲት ሴት አይደለችምን? ስለምን ወደ ቅጥሩ እንደዚህ ቀረባችሁ ብሎ ንጉሱ ሲቆጣ ብታይ በአንተ ባሪያህ በቄትያዊ ኦሪዮ ደግሞ ሞተ በለው። እሺ ማንኛውም አሁን ቀጥሎ እዚህ ጋር ምን ይላል መሰላችሁ? እግዚአብሔር ሊቀጣው ነው። እግዚአብሔር ሊቀጣው ነው። ማንን? ዳዊትን ቀጥቶታል እኮ ይሏቸዋል ብዙ ጊዜ ክርስቲያኖች ይሄን ጥቅስ ስታመጡላቸው ጊዜ። ግን እግዚአብሔር በምን እንደቀጣው ታውቃላችሁ? በምን እንደቀጣው ታውቃላችሁ? ከዚህ በጣም በከፋ ነገር ነው የሚቀጣው።
ተመልከቱ። ይሄ ቁጥር 11 ነው። ቀጣዩን እንመልከት። ቁጥር 12 ቁጥር 12 ላይ ተመልከቱ። እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁ አለው ዳዊትን። ሚስቶችህንም በዓይኖችህ ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህችም ፀሐይ ፊት ከሚስቶችህ ጋር ይተኛል። አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊት እና በፀሐይ ፊት አድርገዋለሁኝ አለ። አያችሁ እግዚአብሔር በምን ቀጣው ዳዊትን? እግዚአብሔር በምን ቀጣው ዳዊትን? ዳዊት የሰው ሚስት ደፈር አይደለ? የኦሪዮ ሚስት ተገናኘበት ምናምን። እግዚአብሔር ምን አለው ዳዊትን? እኔ ቀጣሃለሁኝ አለው። በምን? አንተ በድብቅ ተገናኝተሃል የኦሪዮ ሚስት፣ እኔ ደግሞ የአንተን ሚስቶች አለው ዳዊትን ለቅርብ ሰው አሳልፌ እሰጥብሃለሁኝ፣ ከሌላ ሰው ጋር እንዲተኛ አደርግብሃለሁኝ አለው። በአጠቃላይ የአንተን ሚስቶች ለሌላ ሰው አሳልፌ እሰጥብሃለሁ፣ አስደፍርብሃለሁ ነው። ከዛ ምን አደረገ እግዚአብሔር? በዛው ለቅርቡ ለዛው ለዳዊት ልጅ ማለት ነው። የዳዊት ልጅ ራሱ ሄደና የዳዊትን ሚስቶች ተገናኘበት፣ ደፈረበት። እግዚአብሔር ጥፋትን በጥፋት ተመልከት ነው። እነዚህ ንጹህ ሴቶች ምንድነው ጥፋታቸው? ጌታቸው አላረ ምንድነው ጥፋታቸው? እነዚህ ሴቶች ወይኔ ውሸት ትላለች ሴትዮ። እያያቸው አይደል እንዴ? ክርስቲያኖች መሆናችሁ ነው። ያው እያሳያችሁ እኮ ነው። አንተ ይሄን በስውር አድርገዋል፣ እኔ ግን ይሄን በእስራኤል ሁሉ ፊትና በፀሐይ ፊት አደርጋለሁ አለሽ። ሰላም ሰላም፣ እንዴት ነሽ? ደህና ነሽ? አላ እሱ ለምን ትዋሻለህ? አይልም እንደዚህ በስርዓት አንብበው። እሺ አንብበው። አትዋሽ፣ ውሸት ስለዋሸት ነው የገባሁት። አትዋሽ፣ በስርዓት አንብብ። ውሸት እሺ፣ ውሸቱ ምንድን አይልም እንደዚህ። ምንድን ነው የማይለው? አትዋሽ፣ በስርዓት አንብብ። ውሸቱ ምንድን ነው አይልም። አንብብ በስርዓት። እሺ ምንድን ነው የሚለው? አሁን ያልከውን በስርዓት አንብብ፣ ራስህ ታውቀዋለህ። የኦሪዮ ሚስት አንብቢው። ያው ቀጣችኋለሁ ምናምን ብለህ የምትቀስፉ ውሸት አይልም። አትዋሽ። እሺ ያው እናሽ የሚለውን ያው እያነበብኩ አንብቢው። እሺ በጣም እከታተላለሁ። ውሸት አምነክ እኮ አንብቢው። አትዋሽ። እሺ አንብቢው እንዴ ያው አንብቢ ራስሽ አንብብ በስርዓት እኮ አንብቢው። ውሸት ነው መዋሸት። የሁሉ ሰው አስቀምጠህ 1350 ጊዜ ሆነሽ እኮ ውሸት እያልሽ አንብቢው። ያው አንብቢልኝ። ስለዋሸት ነው ዘልዬ የገባሁት። ተመልካች እያለ አትዋሽ። አንብቢው። ውሸት አንብቢው። እየጠበኩሽ ነው። አንብቢው። እንዳትወርጂ ወላሂ ራስ አወረደች። ምን ይሻላል? ይሄን ስላደረክ ነው የምቀጣህ ያለው እግዚአብሔር ውሸትን አለች። ያው ራሱ እግዚአብሔር እየተናገረ አንተ ይሄን በስውር አድርገኸዋል አለው ዳዊትን፣ እኔ ግን ይሄን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁኝ አለው። ያው እግዚአብሔር ነው ይሄን እያለ ያለው። ምን አለው እግዚአብሔር? እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ አለው ዳዊትን፣ ሚስቶችህንም በዓይንህ ፊት እወስዳለሁኝ፣ ከዚያስ ለዘመድህም እሰጣቸዋለሁኝ አለው። በዚህችም ፀሐይ ፊት ከሚስቶችህ ጋር ይተኛል። ያው አላሁ ሙስተዓን። አምላክ ይሄን ያደርጋል? ወላሂ ለአዚም አምላክ ይሄን አላደረግም። ተመልከቱ። በአምላክ ላይ ዋሽቶ ይሄ መጽሐፍ በነቢያት ላይ ዋሽቶ አይከብድም? ነቢዩ ዳዊት ያን አድርጓል? አላደረግም። ውሸት ነው። አምላክ ይሄን አድርጓል? የዳዊትን ሚስቶች አስደፍሮበታል ለሌላ ለቅርብ ዘመዱ? ውሸት ነው። ታዲያ ይሄንን ምንድነው የሆነው ይሄ ነገር ከተባለ አይሁዶች ናቸው በአምላክ ላይና በነቢያት ላይ ዋሽተው የጻፉላችሁ። የሚገርማቸው አይሁዶች ግን ራሳቸውን እኛ የአምላክ ልጆች ነን ብለው ጻድቆች አድርገው ራሳቸውን ይቆጥራሉ። ተሳቻ አላረ ነገር ግን ነቢያትንና አምላክን ሳይቀር እንዲህ በዚህ ደረጃ ይናገራሉ፣ ይዳፈራሉ። ከዚህ መፍትሄ እሺ ጥያቄ ያለው መጠየቅ ይችላል። እሺ
ተከታተላላ ጥያቄ አላችሁ ወይ? እሺ ኤቲስት ነኝ። ይሰማችኋል ልጆች? ኤቲስት ነኝ አለ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. كيفنا؟ እሺ ሰላምና አለን አልሐምዱሊላህ። በመጀመሪያ ስላገኘሁ ደስ ብሎኛል። እህቴ ነበረችና ባል ነበራት ማለት ነው እዛ ሀገር። እሺ ከዛ ኢትዮጵያ ወረደና እዛ ተጣሉ። ሁለተኛ ወደዚህ በባህር መጥቶ እንዴት ተጣሉ እያለ አነሳችው። ከዛ እዛ ሀገር ከገባ በኋላ ያኔ አልታረቅም አለች። ከታይ ምናምን አለችውና ያገሽኝን ብር ላልከፍልሽ እፈታሻለሁ ተባብለው ተስማሙ። እሺ ከዛ እሺ ብላ ያገዘችውን ብር ላትቀበል ፈታትና ከትንሽ ጊዜ በኋላ ረጃቱ አላት ማለት ነው። እና እሷ ደግሞ ብር ከፍያለሁ እንጂ ምናምን አለች። ረጃቱ ያኔ ብር ከፍለዋለች ኒካው ይሆናል። ሲፈታት ጊዜ ብሩን መልሳለት ነው። ላ ያገዘችውን በባህር ሲመጣ ያገዘችውን ብር እዲያ ላይ ከፍላት ያንን ሊያተካካ ነው የፈታት። የሷን እዲያ ላይ መልስ ማለት ነው። እሺ ከዛ በዛ ተስማምታሽ ብላ እሱም የሷን እዲያ ላይ ከፍል ፈታት። እና አሁን ደግሞ ረጃቱ አላት ማለት ነው። እሺ ረጃቱ ካለ የዒዳ ጊዜ ካለቀ በኋላ ነው ሳያልቅ አያልቅ ነው ያላት። ሶስቱንም ኒካ አልጨረሱም። አንድ ኒካ ብቻ ነው የፈታው። ኦኬ በዒዳ ጊዜ ረጃቱ ካለ ኒካሁ ይመለሳል። ኒካሁ ይመለሳል። ያኔ ብር ሰበላ አይመለስም ስላሏት ግራ ስለተጋባኝ ነው የጠየኩት። አዎ ያንን እንትን ባለ ማለት እንትን ማን ነው ያንን መመለስ አለበት። የሷን ሐቅ የወሰደባት ነገር ካለ ያንን ሊመልስላት ይገባል። ረጃቱ ካለ በዒዳ ጊዜ ኒካሁ ይመለሳል። እቺ ሴት ግን ካልፈለገችውስ በግዴታ መመለስ አለባት ወይ ከተባለ ላ በግዴታ አትመለስም። በግዴታ አትመለስም። አይወ ያኔ መፈታት ነው እንጂ ያለባት ኒካሁ ይመለሳል ማለት ነው። አዎ መልሳ እንደገና ኒካሁን አውርድልኝ ከአንተ ጋር መቀጠል አልፈልግም ትለዋለች። ከተመለሰ ማን ነው ከፈታት እሰየው። እምቢ ካለ ሸሪዓ ፍርድ ቤት ሄዳ ኒካሁን ማስወረድ ትችላለች። እሺ እሺ ይሰማል። ጀዛከላህ መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ይሰማል። ኦኬ እኔ ጥያቄ ማለት መዳም ቤት አብረን ክርስቲያን ጋር ነበረ ሁለት ነው የምሰራው። እሷ ማለት ቀን ቀን ባሉት አመት ባሉት በቀን ማለት አንዳንዴ ዛሬ እንደዚህ ማራም ቀን ነው ማለት ያኛ መሰቀለበት ከነ ብላ ቡና አፈልተን ዳቦ አነጋገርተን በቃ ቀን ገና ከበተን ይሄ ነገር ትሰራለች። ደግሞ እኔ ቤት ይላለች ሰው ማለት ቤት ስትል አራኛ ይሄ ነገር አትፈልግም። እኔ በደንብኛ እምቢያልኩት እንደዚህ ነገር እንዴት ይሻላል?
በዓልን አስመልክቶ የተሰራ ምግብ ነው። ለበዓል ብላ ነው የሰራችው። ለበዓል ውጪ አመት በዓል አይደለውም። ቀን በቃ ይሄ መሐረም ቀን ነው ምናምን እነሱ አመለካዎች ማለት ዛሬ እንደዚህ ቀን ነው ዛሬ እንደዚህ ቀን ነው ብላ ቡና አፈልተን የሆነ ነገር ምግብ ሰርተን ትወላለች ጓደኞች ጋር ማለት እሷ ዛሬ እንደዚህ ቀን ነው ዛሬ እንደዚህ ቀን ነው ማለት ለምን ብላ የሰራችው ምግብ ነው። እንደዚህ ዛሬ መሐረም ቀን ዛሬ ገብርኤል ቀን ነው ምናምን ትላለች እሷ ማለት ዛሬ ገብርኤል ምናምን ነው እንደዚህ ብለው የሚሰሩት ከሆነ አይሆንም አይበላም። ነገር ግን ኖርማል ምግብ ቁርስ ሰራት ማንኛውም ሰው እንደኛ እንደምንበላው ሀገራችን ላይ እንደተለመደው ያንን ከሆነ ችግር የለም። ነገር ግን ለበዓል አስመልክቶ ለአምልኮ አስመልክቶ የተሰራ ከሆነ አይቻልም። ኦኬ አንድ ጥያቄ ማለት እሺ ያኔ ወና ባለበት ቦታ ሌላ ቦታ ሄጄ ነበረ 30 ደርሰር ቆምኩት ደግሞ ማስቀጃ ትክክል አይደለም። አንድ ረካ ወርጄ ሁለተኛ ረካ ላይ ነበር ደግሞ ሴትዮዋ መጣ ትክክል አይደለም ሰላትሽ ቁረጭ ያለች ደግሞ ቆረጥኩት እንደገና ማስቀጃ አስተካክልቼ ሰገድኩ። እሺ ቂብላ ሰስተሽ እየሰገድሽ ከሆነ ሶላትን አቋርጠሽ ወደ ትክክለኛ ቂብላ መዞር ትክክል ነው ያደረግሽ። እሺ ልጆች ኔትወርክ በጣም እየያዘ ነው። አንድ ጊዜ እስኪ እንትን በሉት ከገስታ አወርዳቸው አንድ ጊዜ በጣም እየያዘ ነው። ሊዘጋ ነው ወይንስ ምንድን ነው? አባ እንደ ጎበዝ ሙታ እንዳው እየሄድኩ ነው ጠይቅ አንተ ሞተ እንደ አንተ አዎ ሙቷል እኮ ይለዋል። ገራም የነበረች ገራም ነበረች። ልክ እየነዳ ምናምን ወሽ እያለ ይሄድና አህያውን ነርቶ ልክ ሟች ቤት አካባቢ ምናምን ሲደርስ እጅናችሁን ወደ ኋላ ጣል አድርገውና አይ መገንገራማ ጎበዝ አለች ምናምን ይኸውላችሁ ይሄንን ስቀልዳችሁ የቀረጻችሁ ልጆች ወላሂ ካገኘሁት ብሎክ ነው የማደርጋችሁ። እንዲህ እያልኩ ስቀልዳችሁ ፈታ እንድትሉ እንጂ ይሄ ለትምህርት አይደለም። ትምህርት ካለ ቀርጻችሁ ያንን ነሽር አድርጉ። እንዲህ አይነት ግን አይቀረጽም። እሺ አይ ለማንኛውም ነብያችን ሰለላሁ ዐለይሂ ወሰለም አልቅሰዋል ወይ? ሰው ሲሞትባቸው አልቅሰዋል፣ ሳያስቡት እንባቸው ወርዷል። ነገር ግን እንዲህ እየገጠሙ ምን እያሉ ሰውን የሚነካ ነገር አውቀው እየጠበቁ እንዲህን ነገር ከልክለዋል። ይህን ነገር አስፈላጊ አይደለም። ሳያስቡ ግን ሰውየው እንባው ሊወርድ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም በሞተ ጊዜ አለቀሱ። በካ ረሱሉላህ ሰለላሁ ዐለይሂ ወሰለም የውም ተወፊየ ኢብኑሁ ኢብራሂም ልጃቸው ኢብራሂም በሞተ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አለቀሱ። እንታቻለና ባለቀሱ ጊዜ አተብኪ አንተ ባዕድ ያ ረሱላህ አሏቸው። እንዴ እርሶም ያለቅሳሉ እንዴ ሲሏቸው فقال النبي صلى الله عليه وسلم إن العين لتدمع وإن القلب لا يحزن وإنا على فراق إبراهيم لمحزونون አሉ። ልብ ታዝናለች አይንም ታነባለች ልጄ ኢብራሂም ስለተለየኝም አዝኛለሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ ልባችሁ አዝኖ አይናችሁ ቢያነባ ይሄ ችግር የለውም። አውቀው ግን ሰውየው ከውስጥ የሌለበትን አውቀው አይታቸዋቸዋል። ግጥም እየገጠሙ አውቀው ሰውን ያስለቅሳሉ። ብር ሁላ ይከፈላቸዋል። በዚህ ይሄ አይሆንም፣ አይቻልም። እሺ ሰላም ቺና፣ እንዴት አመሸ? ደህና ነሽ ወይ? አለን። ምሽት ሰላም፣ ሁሉ ሰላም። እንዴት ነሽ? ደህና ነሽ ወይ? አለን። ቅድም አንድ ልጅ ጥያቄ ጠይቃክ እሺ ሳታስቡት ካለቀሳችሁ ብለህ ነበርና ሙስሊም ላልሆነ ሰው አንድ ሙስሊም አስቦበት ማልቀስ አይችልም ማለት ሳታስቡ ካለቀሳችሁ ችግር የለውም ስትል ሰምቼክ ነው።
ሁለተኛ ስናገር የነበረበት አለቃቀስ ስርዓት አለ አይደለ? ሀገራችን ላይ የተለመደ ይሄ አካሄድ ዛሬ ስለም ክልክል ነው። ይሄ ሙሾ መውረድ ምናምን ነገር ማለት ነው። አዎ እንደዛ አይነት ነገር እንጂ አንቺ ለምሳሌ እናትሽ ሞተች አስበሽበት ሊሆን ይችላል። እናትሽ አሳዝናሽ ከአንቺ ጋር ያሳለፈችው የከፈለሽልሽ መስዋዕት አለ። ያ ሁሉ ትዝ ብሎሽ ፈለግሽ በዚያ ግን አሁን እሱ የአንድ ሙስሊም ሰው ከቤተሰቦቹ ሁሉም ወይም ያሉት ዘመዶቹ ክርስቲያኖች ከሆኑ ሀዘን ላይ ብዙ ጊዜ አሁን በእንትን እንደማይበላ አውቃለሁ። የዝን ምግብ በእስልምና ጎረቤቶች ምናምን ነበሩንና ሲመጡ እኛ ጋር አይበሉ የዝን ምግብ ማለት ነው። እሺ እንደዚህ የሄደ ሰው አሁን እኔ እንትን ቢል አይጄ መመገብ አልችልም። እሺ የሌላም ቤተሰብ ቢሆን ኦኬ። በመጀመሪያ ሰው ሲሞት ለማለት ፈልገሽ ነው አይደል? አዎ ሰው ሞቶባቸው እኔ ለምሳሌ ሙስሊም ብሆንና ዘመድ ቢኖረኝ እንደ ክርስትና እምነት ተከታይ እዛ ቤት ሄጄ ምግብ መመገብ አልችልም። የቅርብ ሰው ቢሆኑ ምግብ መመገብ ችግር የለውም። መስፈርቶች አሉት። ለበዓል ተብሎ የተሰራ ለአምልኮ ተብሎ የተሰራ ከሆነ አይቻልም። እንዲሁም ደግሞ ስጋ ከሆነ በአላህ ስሞች በሌላ ስም ገርዱት አይቻልም። በአላህ ስም ካረደ በኋላ ነው። እንደዚያ እስከሆነ ድረስ ችግር የለውም። ለምሳሌ ክርስቲያን ቤተሰብ ካለሽ ቁርስ፣ ምሳ፣ እራት ብለን የምንበላቸው አሉ። ከስጋ ውጭ የሆኑ እንጀራ፣ ሽሮ ይችላል። ቁርስ ላይ ፉል፣ ዳቦ እንዲህ አይነት ነገራቶች ኖርማል ምግቦች መብላት ገንዘብስ መርዳት ለበዓል ሊሆን ይችላል፣ ለሆነ ነገር ሊሆን ይችላል። ገንዘብ መስጠት መርሐባ። ገንዘብ መርዳት ቤተሰቦቻችሁን አመት መርዳት ትችላላችሁ። የሚበሉት፣ የሚጠጡት፣ የሚለብሱት የማይቻለው በሁለት ጊዜ ብቻ ነው። አንደኛ ለአምልኮ ተግባር ብለው ከጠየቁሽ፣ ምክንያቱም እነዚያ ክህደት ናቸው። እንዳውም ልታስተምሯቸው እንደሚገባው በክህደቱ ላይ አታግዟቸው። አየሽ። ሁለተኛ ደግሞ ለበዓላት፣ እሱም ከዛ ጋር የተያያዘ ነው። እነዚህ በዓላቶች ምንድናቸው ብለን ስናያቸው ጊዜ አምላክ ስለኔ ኃጢአት ብሎ ሞቶልኛል ብለው ያከብራሉ። ለምሳሌ ስቅለትን አይደል? አምላክ የተሰቀለበት ቀን ብለው ካመነ ሰውየው አምላክ አይሰቀልም ብለን ልናስተምራቸው እንጂ የሚገባው ለበዓላቸው እንጂ የሚገባው አምላክ ተሰቀለ ብለን ለማገዙ በኃጢአት ላይ በስተት ላይ ከማገዝ ይቆጠራል። እነዚህ በእነዚህ ጊዜያቶች አይፈቀድም። ነገር ግን ከዚህ ውጭ አመቱን ሙሉ ለክርስቲያን ቤተሰቦቻችሁ መርዳት ትችላላችሁ። የሚበላ የሚጠጣ የሚለበስ ህይወታቸውን መምሪያ፣ መጠከሚያ፣ መኖሪያ ቤት ሁሉን ነገር ማድረግ ትችላላችሁ። እሺ ሌላ ጥያቄ አለሽ? ለጊዜው እነዚህ ናቸው አእምሮ ውስጥ ያሉት። መርሐባሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ሁሉ ወገኖችን ጠይቁኝ። ሱረቱል ቀለም አያ 13 እያሉ ጠይቁኝ። ምን የሚለው ታብራራልኝ? ወቱልን ባዕድ ذلك ዘኒም ነው። እሺ ዘኒም የሚለውን ነው አይደል? ለምን አላህ እንደዛ ብሎ ተናገረ ነው የሚሉት አይደል? መልካም። እሺ አንዴ እሺ የሚናገረው ስለ አንድ አካል ነው፣ ስለ አንድ ግለሰብ ነው። እሺ አንድ ግለሰብ ነው። ያን ነው አላህ እየተናገረ ያለው። አንድን ግለሰብ አላህ Subhanahu Wa Ta'ala خاص አድርጎ እየተናገረ ነው እዛ ቦታ ላይ። ዘኒም ማለት በዝሙት የተገኘ ልጅ ማለት ነው። ለምን በዝሙት የተገኘ ልጅ ብሎ መናገር አስፈለገው? ፈጣሪ ነው አሁን እዚህ ቦታ ላይ ተመልከቱ። አላህ Subhanahu Wa Ta'ala ለምን እንደተናገረ አዳምጡ። እዛው ወደ መጽሐፋቸው እንሄድላችኋለን። እግዚአብሔር ዲቃላ እያለ ይጠራቸዋል። በዝሙት የተወለዱ ልጆችን ቃል በቃል መጽሐፍ ቅዱስ ላይ ዲቃላ ሁላ ወደ እኔ ጉባኤ እንዳትገቡ ብሎ ከልክሏቸዋል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እኔ ጉባኤ እንዳትገቡ ብሏል። ገና ያልተወለዱ ልጆች ቃል በቃል እግዚአብሔር ዲቃላ እያለ ያነሳል። አላህ የሚገርማቸው እዚህ ቦታ ላይ ዘኒም ብሎ ገለጸ። በዝሙት የተገኘ ልጅ አላቸው። ያ ማለት ዲቃላ ማለት ነው። ግን
እነዚህ ዲቃሎች ብሎ ራሱ አልጠራቸውም። ዘኒም በዝሙት የተገኘች ለምን ይሄን ማለት ያስፈልገው? አላህ ሱብሓነሁ ወተዓላ አንድን ግለሰብ ነው ለዚያው ሙሉ እንደዚህ በዝሙት የሚወለዱ ልጆችን በዝሙት የተገኘ ብሎ አይገልጻቸውም። አላህ እሺ ውሸታም እያለ ነው። አንዴ ላሳያቸው ከይቅርታ ጋር ዲቃላ ብሎ እግዚአብሔር የሚናገርበትን ላሳያቸው ገዛ መጽሐፋቸው። ከዛ ነግሬሻለሁ አላህ ለምን ያን አካል እንደዛ ብሎ እንደጠራው ብሎክ እንዳታደርጓቸው። እሺ ውሸታም ምናምን የሚሉ ልጆችን ብሎክ አታደርጓቸው፣ ሚውትም አታደርጓቸው። ታቻል ጥያቄ ከሆነ የሚጠይቁትን ምን መልስላችኋለን? እዚህ ቦታ ቤት ላይ አንድ ሰው ሚውት የምታደርጉት ወይንም ብሎክ እንዳታደርጉት ሲሆን አላህና መልእክተኛውን የሚሳደብ ሰው ካያችሁ ሚውት አድርጉ። ስድቡ እኔን ከሆነ የተሳደቡ ሚውት ራሱ አታደርጉት፣ ችግር የለም። እሺ ያው እና እዚህ ጋር ላሳያችሁ እግዚአብሔር ምን እንደሚል ራሱ ዲቃላ ብሎ ይጠራቸዋል። ቃል በቃል ያው ይታያቸዋል። ቁጥር 1 እንለፉት። ቁጥር 1 ከባድ ነው። ቁጥር 2ን ተመልከቱ። ያው ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል። አያችሁ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። ዲቃላ ወደ እግዚአብሔር ጉባኤ አይግባ እያለ ይናገራል። ሌላ ልጨምርላቸው አንድ ጊዜ ሰውን በማንነታቸው ራሱ ፈጥሯቸው በዛ ማንነታቸው ወደ እኔ ጉባኤ እንዳይገቡ እርኩሶች ናቸው እያለ ይገልጻቸዋል። ተመልከቱ። አሁን ለምሳሌ አላህ እኔን ጥቁር አድርጎ ፈጥሮኝ ከሆነ በጥቁርነት የሚያረክስኝ ከሆነ ወይንም እርኩስ ብሎ የሚጠራኝ ከሆነ እንዴት ነው ይሄ አምላክ ባህሪ ነው? ይፈቻል። ወይንም አንድ ሰው ለምሳሌ ቆይ ላሳያችሁ። ሰውን ባፈጣጠሩ እርኩስ ብሎ ይጠራቸዋል፣ ያረክሳሉ እነዚህና ወደ መቅደሴ እንዳይቀርቡ ይላል። ያው እግዚአብሔር ሙሴን እንዲህ ብሎ ተናገረው። ተመልከቱ። ለአሮን እንዲህ ብለህ ንገረው ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። ምን አይነት ናቸው ነውር ያለበት? እውር አለ። እውር አድርጎ የሚፈጥራቸው ማን ነው? ራሱ ነው። እውር አለ። ሌላስ? ወይንም አንካሳ አለ፣ ወይንም አፍንጫ ደፍጣጣ፣ ወይንም ትርፍ አካል ያለው፣ ወይንም እግረ ሰባራ፣ ወይንም እጀ ሰባራ፣ ወይንም ጎባጣ፣ ወይንም ድንክ አጭር ማለት ነው። እንግዲህ አጭሮች ራሱ ነው አጭር አድርጎ የፈጠራቸው አይደለ? ወይንም አይነ መጭማጫ አለ። እንግዲህ ቻይናዎች አለቀላቸው እዚህ ጋር። ወይንም አይነ መጭማጫ፣ ወይንም እከካም፣ ወይንም ቋቁቻም፣ ወይንም ጃንደረባ ነውረኛ ሁሉ አይቅረብ አለ እግዚአብሔር። ለምን? ራሱ ፈጥሯቸው አጭር አድርጎ የፈጠራቸው አጭሮችን ማን ነው? ራሱ። አይነ መጭማጫ አይናቸውን ትንንሽ አድርጎ የፈጠራቸው ማን ነው? ራሱ። ከዚያ በኋላ አይቅረቡ አለ። ጭራሽ እንደሚያረክሱ ይገልጻል መቅደሱን። ተመልከቱ። ከካህኑ ከአሮን ዘር ነውር ያለበት ሰው ሁሉ የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው ይሄ ሰው አለ። የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱስ ቅዱሳንን የአምላኩን እንጀራ የቅዱስና የቅዱስ ቅዱሳንን የአምላኩን እንጀራ ይብላ። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሰዊያውም አይቅረብ። የሚቀድሳቸውን እግዚአብሔር ነኝ አለ። ያረክሳሉ እነዚህ ሰዎች፣ ነውረኛ ናቸው እነዚህ ሰዎች። ራሱ የፈጠረባቸውን ማንነት ዞሮ የሚያነውር ከሆነ ይሄ ወላሂ ላዚም ግልጽ ስህተት ነው። ልጆች እንደ እስልምና እስከተባለ እንደ እስልምና ባጭሩ ቃል ነቢይ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም አሉ ኢነላሃ ላ የንظሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም አሉ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ወደ ቅርጻችሁ አይደለም የሚያየው፣ ወደ ተክለ ሰውነታችሁም አይደለም የሚያየው፣ ይልቁንስ ወደ ልባችሁና ወደ ስራችሁ ነው አሉ። ወደ ቅርጽህና ወደ ሰውነትህ አይቶ አምላክ በምንም በዚህ የሚመዝንህ አይደለም፣ ወደ ልብህና ወደ ስራህ ነው የሚያየህ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀቢይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ አሉ። አዋጅ አረቦች ከሌላው ማህበረሰብ አትበልጡም አሏቸው። ሌላው ማህበረሰብ ከእናንተ አይበልጥም። አዋጅ ቀዮች ከጥቁሮች አትበልጡም። ቀዮችም ልክ ነው፣ ጥቁሮችም ከቀዮች አትበልጡም። በምትበላለጡት አላህን በመፍራት ብቻ ነው አሏቸው። ታያቸው አላህ በቁርአን ላይ ኢነ አክረመኩም ዒንደላሂ አትቃኩም ይላል። ከእኔ ዘንድ ከሁላችሁም በላይ ይበልጥ መልካሙና በላጩ እኔን አላህን የሚፈራው ነው አለ። የሰዎች መለኪያ ሚዛን ውጫዊ ተክለ ሰውነታቸውና አካላቸው ሳይሆን ውስጣቸውና ልባቸውና ልክ እንዲሁም ደግሞ ስራቸው ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለእርሳቸው አዛን አድርገው የመረጡት ማንን ነው ከተባለ ባሪያ ተደርጎ የሚታሰብን አካል ነው።
ሐበሻዊ ነው፣ ኢትዮጵያዊ ነው። ሙሩ ቢላልን ፈልዩአዝን ቢናስ ፈኢነሁ አንዳ ሶውተን አሉ። ከእርሳቸው ዘንድ የእርሳቸው ጎሳዎች ነፋሉ፣ ቁረይሻውያኖች አሉ፣ የተከበሩ ዘር ያላቸው። ነገር ግን ነቢይ ሰለላሁ ዐለይሂ ወሰለም ለእኔ አዛን አድራጊው ያ ኢትዮጵያዊ ልጅ ነው ብለው ቢላልን መረጡት። ባሪያ ነው፣ በሰዓቱ ተገዝቶ ነው። አቡበክር ሲዲቅ ረዲየላሁ ዐንሁ ነው የገዛው ከካዲያኖች። ነገር ግን ነቢይ ሰለላሁ ዐለይሂ ወሰለም እርሱ ነው አዛን የሚያደርገው ብለው መረጡት። ከእርሳቸው ዘንድ ጥቁር ዘሩ ባሪያ የሆነ ምናምን ብሎ ሂሳብ የለም። ለማንኛውም ይሄን ይመስላል። እሺ አሁን ለገለጸልሽ በቁርአኑ ላይ ዘኒም ያለው በዝሙት የተወለደ ልጅ ያለው አንድን ግለሰብ ብቻ ነው አላህ Subhanahu Wa Ta'ala። ያም ግለሰብ ማን ነው? ለምንስ አለው ወደሚለው እንምጣ። ወሊድ ኢብኑ ሙጊራ ይባላል። የኻሊድ ኢብኑ ወሊድ አባት ነው። ይህ ሰውዬ ለምንድን ነው እንዲህ የተባለበት ምክንያት ከተባለ ነብዩ ሰለላሁ ዐለይሂ ወሰለም እየተከተለ በዘራቸው ያነውራቸው ጀመር። ነቢያችን ሰለላሁ ዐለይሂ ወሰለም ወንድ ልጅን በወለዱ ቁጥር ይሞትባቸው ነበር። አንተ ዘርህ የተቋረጠ እያለ አዛ አደረጋቸው፣ ልባቸውን ሰበራቸው፣ በዘራቸው ያንቋሻቸው ጀመር ይሄ ሰው። የዛኔ ስለዚህ ማንነቱን ሊነገረው ይገባል። አንዳንድ ሰዎች ልኩን ስትነግረው ጊዜ ማንነቱን ሳትዋሽ ባለበትን ማንነቱን ስታስታውሰው ጊዜ መለስ ብሎ ራሱን እንዲያይና ሌሎችን ከመወረፍና ከመዝለፍ እንዲያቆም ያደርገዋል፣ ይገተዋል ያ ነገር። ልጃቸውን ቃሲም ሲወልዱ ሞተባቸው ወዲያው ብዙ ሳይቆይ። ልክ እንዲሁ አብዱላህን ወለዱ፣ ወዲያው ሞተባቸው። አንተ እኮ ዘርህ የተቋረጠ ነህ ሙሐመድ ኢነከ አብተር ይላቸው ነበር። ይታችኋል አይደል? ወዲያው ይሄ ሰውዬ ማንነቱ ሊነገረው ያስፈልጋል። ወዲያው አላህ Subhanahu Wa Ta'ala ይሄን የቁርአን አንቀጽ አወረደ። በነገራችን ላይ ይሄ ቁርአን ድንቅ ተአምር ነው ለነሱ በዘመኑ ለነዚህ ሰዎች እንዴት ሆነ ተአምሩ ታያላችሁ። ወቱል بعد ذلك ዘኒብ አለው በዝሙት የተወለደ ልጅ ነው ብሎ አላህ Subhanahu Wa Ta'ala ገለጸው ይሄን ሰው ማንነት። ወዲያው ይህ ወሊድ ኢብኑ ሙጊራ ከነብዩ ሰለላሁ ዐለይሂ ወሰለም አንደበት ይሄን የቁርአን አንቀጽ በሰማ ጊዜ እናቱ ጋር ቀጥታ ሄደ። እናቴ ሆይ አላት፣ ሙሐመድ አይዋሽም፣ ባንቀበለውም ውሸታም እንዳልሆነ እናውቃለን፣ እንመሰክራለን አላት። በዝሙት እንደተገኘው ይነግሮኛል፣ አባቴን አምጪ አላት። አባት እንዳለው አድርጋ ነው ያሳደገችው ከልጅነቱ ጀምሮ። ይሄን ሰው ኢነ ሙሐመድን ላ የክዚብ አላት። ቀጥታ መጥቶ ሙሐመድ አይዋሽም እናውቃለን፣ እንደማይዋሽ አውቃለሁኝ፣ እውነቱን የተናገረው ከእናቱ በላይ ያምናቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ከማንም በላይ እውነተኛ እንደሆኑ ያውቃሉ። ገብታችኋል አይደል? እያወቁ ነው የካዷቸው። ሙሐመድ አይዋሽም አላት እና አባቴን ንገሪኝ አላት። ሙሐመድ እውነቱን የተናገረው ብላ ራሷን ተናገረች። አልዋሸም ሙሐመድ፣ አዎ በዝሙት ነው የወለድኩ አለች። አያችሁ፣ ከዚያ በኋላ የሰው አፉን አላነሳም እርሳቸው ላይ። እንደአጠቃላይ ይህ ነው የሆነው ነገር። ገብቶሻል? መርሐባ ጀዛኩሙላህ ወያኩም። እሺ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ነው ጥያቄ ያለው ጥያቄ እንትን ኒካ ድጋሚ ማሰር አይቻልም? ምን አልከኝ? ኒካ አንዴ ከተፈታ ማሰር አይቻልም ድጋሚ? አንዴ ከተፈታ ድጋሚ ማሰር አይቻልም ወይ? አዎ፣ ከተለያዩም በኋላ ድጋሚ ከዛ ተስማማን ማለት ነው። ሶስቱንም ኒካ ጨርሰዋል ወይስ አልጨረሱም? አንደኛ ተፈታ ሶስቱንም ኒካ ጨርሰው ነው እንደገና በሶስት እንዴት ነው የፈታት? በአንድ ቃል ሶስት ጊዜ ፈትቼሻለሁ ነው ያላት ወይንስ በተለያየ ቃል ነው ወይንም በተለያየ ጊዜ? ሶስት ጊዜ ነው ፈትቼሻለሁ ምናምን። እሺ ደስ ከሆነ ወደ አራተኛ ኒካ መመለስ አይቻልም ወይ ነው የሚለው። ሌላ ባል ምናልባት አግኝታ ተፈተከ ነገር አራተኛ ኒካ መቀጠል አይቻልም። አላህ በቁርአን ላይ ሲናገር فإن طلقها فلا تحل له من بعد حتى تنكح زوجا غيره ይላል። ተፈታት አንድ ሰው ሶስት ጊዜ ሚስቱ ፈቶ ከጨረሰ አራተኛ ኒካ መቀጠል አይችልም። ምናልባት እሷ ሌላ ባል አግብታ ከተፈታች የዛኔ እንዳዲስ መጋባት ይችላሉ። ይህን ለማድረግ ግን الزواج المحلل የሚል የጋብቻ አይነት ሰዎች ይጠቀማሉ። ሐራም ነው። الزواج المحلل ማለት ከዚህ ሰው ጋር ሐላል ለማድረግ አራተኛ ኒካ ለመቀጠል ሌላ ሰው በመካከል ብላ ኒካ ሰረኝና ፍታኝ ብላ የምታደርገው ነገር አይቻልም፣ አይፈቀድም። ወይንም እሱ ሄድና ጓደኛውን ሚስቴን ኒካ ሰራትና ፈትቼሻለሁ በደልኝ ወደ እኔ እንድትመለስ አይቻልም። ወይንም ወደ ጓደኛ ሄጅና ወደ አንድ ሰው ኒካ ሰረ ይበዩና ፍታኝ በዩ ከዛ ወደ እኔ ጋር እንድትመለስ አይቻልም። በስነ ስርዓት አግብታ የፈቻው አይደል
ከዛ ተጋብቼ ለመመለስ ብላ ነይታ ከሆነ አይሆንም፣ አይችልም። ላ የጁዝ አዝዋጅ ብንየት ጦላቅ እችን ነይቶ አስቦ ሰውየው ጋብቻ መፈጸም አይችልም። ከዚህ ሰው ጋር ሊታሰር ይበለው አክፈታ ይለበለው አይሆንም። ነገር በስነ ስርዓት አግብታ ከተፋታች የሆነ ጊዜ ላይ እንዳጋጣሚ ሳይስማሙ ቀርተው እዛኔ ከመጀመሪያ ከነበረው ነገር እንዳደስ ኒካ በማሰር መጋባት ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኡስታዝ? ደህና አልሐምዱሊላህ። እሺ አንድ ጥያቄ ነው ያለኝ። እሺ እዚህ ከአሜሪካ ሀገር ስትሰራ ይሄ እንትን ምንድነው ቦነስ የሚባል አለ። ይሄ በአመት የሚሰጡ አመሰግናለሁ ብለው ገንዘብ ይሰጡሃልና ያንን ገንዘብ የሚሰጡ በዲሴምበር አካባቢ ነው፣ ወደ መጨረሻው የነሱ አመት በዓል የሚበዛበት ይሄ ክርስማስ ምናምን የሚደረግበትና ያን ነገር ገንዘብ የሚሰጡ በዛን ጊዜ ነውና ያን መቀበል እንዴት ይታያል? ወይስ ተቀብዬ አገልላከው እንዴት ነው? እሺ በዓልን አስመልክቶ ምናምን የሚሰጧቸውን ገንዘብ እነዚህን መቀበል ሐራም ነው፣ ክልክል ነው። እነዚህን አትቀበሏቸው እና አይሆንም ነው ይቻላል። ይሄ ቦነስ የሚሉት ላይክ አሁን በአመት የሰራኸውን አመሰግናለሁ ቴንኪው ብለው ነው የሚሰጡና ግን ያን ነገር የሚሰጡ ግን በዛ ወር አካባቢ ነው። እንትን በዓሉን አስመልክቶ ነው ወይንስ እዛ ነው? በዓሉን አያስመለክትም፣ ግን አፕሪሺዬሽን ይሉታል ላይክ ቴንኪው ብለው ነው የሚሰጡና ግን ያን ገንዘብ የሚሰጡ ዲሴምበር ላይክ ምን ልበልህ ወደ ክርስማስ የሚያከብሩበት አመት በዓል የሚበዛበት ሰዓት ላይ ነው የሚሰጡ። ቀደም ብለው ቢሰጡኝስ መቀበል አለብኝ? በዓሉን አስመልክተው እስካልሆነ ድረስ ኦኬ ቦታ ላይ ስራ ሰርታችሁ አገልግሎት ስላደረጋችሁ በዚያ ላይ ለእናንተ እንደ ሀዲያ እንደ ስጦታ ቢሰጣል ግሬላው መቀበል ትችላላችሁ። እስካልሆነ በዓሉን አስመልክተው ችግሩላ። እሺ ሰላም አለይኩም። ሰላም። እኔ የሆነ ጥያቄ አለኝ። ጥያቄው ለወንድ አንገት ላይ የሆነ ቀለበት ነገር መጨመር ይፈቀዳል ወይ አይፈቀድም? እሱ ነው ጥያቄ። እሱ ብቻ ነው ጥያቄ? የለም ሌላ ጥያቄም አለኝ። ጥያቄ ሌላው ምንድን ነው? ሌላ ጥያቄ የሆነ ጓደኛዬ አንድ ልጅቷ ያለ ኒካ አግብቶ ነበረና እሺ ከዛ በላይ ያለ ኒካ ያገባ ልጅቷ ወለደች። አሁን ተባተና ልጅቷን አገር ቤት አባረራ። እሱ እንዴት ይታያል? ሁለተኛ አልሰማህም? ኤርፎን ካለ አውጣው። እሺ ኤርፎን አውጣ። እሺ የመጀመሪያው አንገት ላይ ጌጥ ማድረግ ለወንድ ልጅ እሱ አይፈቀድም። እሺ ኦኬ። ጓደኛዬ ነበረ ነቢያችን ሰለላሁ ዐለይሂ ወሰለም ጣታቸው ላይ ቀለበት ያደርጉ እንደነበር ነው የተዘገበው። ወንድ ልጅ በዚያ ልክ መሆን አለበት። ወንድ ልጅ በዚያ ልክ መሆን አለበት። አንገት ላይ ሀብል ካደረገ ወንድ ልጅ፣ ጆሮ ላይ ወርቅ ካደረገ ይሄ خلاص ከዚህ በኋላ ሀይድ ነው የቀረው። ماذا ابقى للنساء ለሴቶች ምን አስቀረላቸው? ምን ተወላቸው? ወንድ ልጅ ጆሮ ላይ ወርቅ አድርጎ ካያችሁት፣ አንገቱ ላይ ሀብል አድርጎ ካያችሁት መቼ ነው ሀይድ የሚመጣው ብላችሁ ጠይቁት። እሺ ሌላኛው ጥያቄ ምንድነው ወንድማችን? السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير الضالين. ጥያቄ ምንድን ነው?
ሄሎ ወንድማችን ጥያቄ ምንድነው? አሁን እዚህ እኛ ካልሆነበት ምድር ላይ አንድ ሁለት ነበሩ፣ ግን እኛ ካለንበት መሬት ላይ ሌላ መሬት አለ አይደል? እውነት ነው። እዛ ውስጥ ደግሞ ፍጡራን አሉ። ፍጡራኖች እስከ 7 መሬት አለ። እዛ ውስጥ ደግሞ ፍጡራኖች አሉ። ያ ፍጡራኖች እንደኛ ነው አላህ Subhanahu Wa Ta'ala የሚያመልኩት ወይ እንዴ ነው? እሱን ቢያብ ትንሽ ብትነትነው። ፍጡራኖች አሉ የሚለውን ከየት ነው ያገኘው ወንድሜ? ያ ፍጡራኖች የሉም ነው አሉ የሚል አልተገለጸልንም። እኛ ከተገለጸልን ውጭ በራሳችን መናገር አንችልም። አላህ በቁርአን ላይ 7 ምድሮች አሉ ብሎናል። በዚህ በአንደኛው ምድር ላይ ነው አደምና ሐዋን እንዲኖሩ ልጆቻቸው እንዲራቡ ያደረገው ገብተዋል እንጂ በሌሎቹ እንዳሉ አልነገረንም። ባልተነገረን በዕልም الغيب ላይ እኛ ከራሳችን መናገር አንችልም። እሺ አላህ الذي خلق 7 سماوات ዛሬ እኮ ዩቲዩብ ላይ ምናምን አይቼው ነበር 7 አይነት ፍጡራኖች አሉ ምናምን በዚያ ላይ ፍጡራኖች አሉ ብለው ገለጹልን። ቀጥታ አይዋ የለም ስህተት ነው ወንድም፣ እንደዛ የሚል በቁርአንም በሐዲስም ላይ የለም። ሁለተኛው ጥያቄ ደግሞ አደምና ሔዋን ምድር ላይ መምጣት ስላለባቸው ነው መጡት ወይ ሸይጣን ስላሳሳታቸው ነው? ምድር ላይ መምጣት ስላለባቸው ነው። ሰበቡም ሰይጣን ስላሳሳታቸው ነው። የሰበቡ ምክንያት የራሳቸው ኃጢያት ነው። ያ ነው የተያያዘ ነው። እሺ ሹክራን ጀዛኩሙላህ ኸይር። በጣም ነው የምንወደው። ይሰማል። የቅድም ጥያቄ ላይ እና አሁን እኛ ያኔ ቤተክርስቲያን መሄዳችን ሴቶች መጠየቂያ ስበብ ይሆንናል ወይስ አንጠየቅበትም? በእነሱ ያኔ ስለሚፈቀድ ብንቀር ደግሞ ያው የራስ ዘመድ እስከሆኑ ድረስ ይቀየሙናል። በእነሱ እምነቱን ስለማያውቁት ማለት በእኛ ያለው። እሺ ቤተሰቦቻቸው ክርስቲያን ከሆኑ ማድረግ የሚጠበቅባቸው ነገር ምንድነው? ሰው ሲሞት ከተባለ ሟች ቤት ሄዳችሁ ቤተሰብን ማጽናናት፣ እሱ ችግር የለም። ሟች ቤት ሄዳችሁ የሞተውን አካል ቤተሰባቸውን ሄዳችሁ ማጽናናት፣ አይዟችሁ፣ ታገሱ፣ የሚበላ የሚጠጣ የሚለበስ ገንዘብ ካለ መርዳት ትችላላችሁ። ከዚያ ውጭ አስክሬኑን ተከትሎ መሄድ ፍቅድም አይቻልም። የሚቀብሩት ሰዎች ካሉ የራሱን መተከታይ ሄደው ቀብረውት ይመጣሉ አይደል? የዛኔ እናንተ ሄዳችሁ የሞተውን ቤተሰብ ማጽናናት ማገዝ ትችላላችሁ። ምግብ ማገዝ፣ ገንዘብ መስጠት ችግር የለም። ያኔ ቤተክርስቲያን መሄዳችን ወንጀል ነው ማለት ነው። እህት ቤተሰብን ሄዳችሁ የሟችን ቤተሰብ ማጽናናት ትችላላችሁ ቤታችሁ። እሱን እሺ ጀዛከላ ኸይር። ሶስተኛው ጥያቄ ያኔ የሆነ ሰዓት ቤት ውስጥ እየሰራው ዛሬዎች ቤት ተናድጄ ነበርና መብራት ሳጠፋ መብራቲቱ ወለቀችና ስትወልቅ ሰውየው እኔን ስጠይቀኝ እኔ አይደለሁም ብዬ ዋሽሁ ፈርቼ ማለት ነው። ከዛ የሚስቱን እናት በጣም አሰቃያት አንቺ ነሽ ብሎ እኔ ያኔ ዛኔ እኔ ብዬ መናገር ነበረብኝ። ባንቺ ላይ አደጋ የሚያደርስብሽ እንደሆነ ከሰውየው ካወቅሽ መናገሩ አስፈላጊ አይደለም። إذا كان الضرر يترتب عليه አደጋ ከዚያ በኋላ የሚያስከትልና የሚያስመጣ ከሆነ ያን ነገር ብትናገሩ መናገሩ ማስፈለግ ነው። ያ በዚያ ምክንያት ሰውን ሊጎዳ አይገባም። አውቃችሁ ባልተጠፋ ነገር ለማንኛውም ያንን በማሸት ምክንያት ኢስቲግፋር ማድረግ ብቻ ነው የሚጠበቀው። ጀዛከላ ኸይር። የመጨረሻው ጥያቄ አንድ ሰው አሁን መከራ ሲደርስበት ነብዩ ሰለላሁ ዐለይሂ ወሰለም ሰብር ማለት በዛው በሰዓቱ ወዲያው መሰበር ነው ብለዋል። ግን እኛ የሆነ ሰዓት ላይ ድንገት ሲነገረን በጣም ጮኸን አልቅሰን ምናምን ከዛ በኋላ ሰበርን ብንል ያ ሰብር ተቀባይነት አለው? መጀመሪያው ጀምሮ መታገስ ነው ያለበት ሙስሊም። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት ልጇ ሞቶባት በቀብር ስር ተቀምጣ ታለቅሳለች። እያለቀሰች እያለች ነብያችን ሰለላሁ ዐለይሂ ወሰለም በመንገድ ላይ ከሷሐቦቻቸው ጋር እያለፉ ነበር። አዩአትና ምን ሆነሽ ነው አሏት። ልጄ ሞቶብኝ ስታለቅስ አይዞሽ ብለው አጽናኗት። ነብዩ ሰለላሁ ዐለይሂ ወሰለም አላየቻቸውም ነበር። ቀጥ ብላ እንዲህ ወደ ታች አገርቅራ እያለቀሰች ነው ሴትየዋ። ሙስሊም ነች ግን አላየቻቸውም ነበር። በቃ አዝና ስለነበር እዛው አገርቅራ እየመለሰች ነው።
አይዞሽ ምናምን ብለው አጽናንተው ሲሄዱ በአንተ ላይ ቢደርስ እንዲህ አትለኝም ነበር በቀላሉ ብላ ተናገረችና ማልቀሷን ቀጠለች። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም እኔ እኮ ነብይ ነኝ አንቺ ምናምን ብላ አላካበዱ፣ መንገዳቸውን ቀጥለው ሄዱ። ልክ ሄዱ። ሰሃቦች ግን ስላወቁ ይህን ነገር ነገሯት። እንዲህ ብለሽ ያናገርሻቸው እኮ የአላህ መልእክተኛ ናቸው አሏት። ወዲያው ደንግጣ ተነሳችና ሄዳ አልአን ሰበርት ያ ረሱላህ አለች። አሁን ታግሻለሁ አንተ የአላህ መልእክተኛ እርሱ መሆኑንም ስላላወቅኩ ነበር አለች። ነብዩ ሰለላሁ ዐለይሂ ወሰለም ኢነማ ሰብሩ ዐንደ ሱድበቲል በላ አሏት። ትዕግስት አሁን አይደለም አሏት። ትዕግስት የሚባለው ገና ትኩስ አደጋውን እንደደረሰባቸው ነበር ብለው መለሱላት። ስለዚህ ምንድነው መሆን ያለበት ከተባለ ሰው አደጋ ሲደርስበት ጊዜ ወበሽር الذين اذا اصابتهم مصيبه قالوا انا لله وانا اليه راجعون يجب التسليم لقضاء الله وقدره ወዲያው ለአላህ Subhanahu Wa Ta'ala ቀደርና ውሳኔ እጅ መስጠት አለበት። ሰው አማረን ሁሉን ከጨረስን በኋላ ታገስን እንላለን። አይሆንም። ይሄ ሲያለቅሱ ይውሉና ልክ ሰው ሲሞት አይታቸዋል። ሀገራችን ሰው ነገ እንትና እንዲህ ሆኖብኝ እንዳይሷን ነገር እንዳለ ሆዲፍ ጀው እንትና ሆቶብኝ ይሄን ከጨረሱ በኋላ መጨረሻ ላይ ከሰባት ቀን ምናምን በኋላ እንግዲህ ምን ይደረጋል ሶብር ማድረግ ነው እንጂ አላህ ካመጣ ይላሉ። ሁሉን ከጨረሱ በኋላ ነገነኔ ምን ይደረጋል እንግዲህ በልታለው እንግዲህ አይሆንም። ወዳው መታገስ አለ። ሰው እንባው ሊወርድ ይችላል፣ ሊያዝን ይችላል፣ ሊጮህ ሁሉ ይችላል። ግን በዚያው መቀጠል የለበትም። ያን ነገር ነው ወዳው ያቋርጥ። ሶብር ያድርግ፣ ታገስ። يجب الصبر والاحتساب አደጋ ሲደርስባችሁ ምንዳ እንድታገኙ ከፈለጋችሁ በነገራችን ላይ ምንዳለው ሙሲባ ማንኛውም አደጋ ሲደርስበት ሰው በህይወቱ ላይ በዚያ ላይ ትዕግስት ካደረገ እና ከአላህ ዘንድ ihtisab ካደረገ ምንዳን የዛኔ አጅር ያገኝበታል። አላቻ إن المؤمن لا يؤجر بالمصيبة التي تصيبه حتى بالشوكة التي يشاكها النبي صلى الله عليه وسلم عند አማኝ በሚደርስበት መከራ ምንዳን ያገኛል። በምትወጋው እሾህ እንኳን ሳይቀራሉ አደጋ ሲደርስበት ምንዳን ያገኛል። ስለዚህ ለዚያ መታገስ እንጂ ያለበት ሰው ከአላህ ዘንድ ምንዳን መፈለግ እንጂ ያለበት ያን ማማረርና እንደዚህ ላጅዝ ነው ተጀዙዕ አይናሽ ቢኒ ሰላም እንዴት ነህ? ቢኒ ባናና የሚለው ይሰማል? አሎ እሺ ቀጥሉ ሌሎች መጨረሻው ደግሞ አሁን ስልክ ምናምን አንዳንድ ጊዜኛ ያው ሴቶች በተለይ ስልክ ስናወራ የሆነ ወሬ ምናምን ስለምናበዛ ለዛ ስንል የሆነ ወይ ሴትዮ የጠራች ምናምን አለማውራት ስንፈልግ እንደዚህ ብለን ብንዋሽ ውሸት ያስይዘናል። ወሬ ላለማውራት አሁንም ማውሸት ይቻላል።